የኔ ፍቅሮች የኔ ጣፋጮች ምንድነው ቪዲዮን ታዩታላችሁ። ነገር ግን ሰብስክራይብ አድርጉኝ፣ ላይክ አታርጉ። ስወዳችሁ ላይክ አድርጉ። እና ውድ ቤተሰቦቼ ዛሬ የተፈጠረው እንደምታውቁት ኤርሚያስ አንድ ልጅ ይዞት ነበር። ያ ሰውየውም ደግሞ የአቶ ደረጀ ጥቆመ ሰውየው ነበር። ከየት ነው ወዴት ነው ሲባል የአቶ ደረጀ ቤት ፊት ለፊት ሱቅ እንዳለው ተሰምቶ ነበር። አቶ ደረጀ ጠቁሞ አስይዞት ነበር። አቶ ደረጀ ኤርሚያስ ነው አንተ ነህ ያሰስከው፣ አንተ ነው ያገትከው ብለው ልጆቹ ዘበኛውም ሆነ ልጁም በጣም ነው ኤርሚያስ ላይ የጮሁት የተናገሩ ተነበረው። እናሳስርሃለን፣ እንከስሃለን፣ ህግ ፊት እናቆምሃለን ብለው ብዙ ነገር ተናግረውት ነበር። ኤርሚያስም ደግሞ እኔ ህጋዊ ነኝ፣ የፈለጋችሁ ነገር ብታረጉ ምንም የሚደንቀኝ ሰው አይደለሁም፣ እኔ ህጋዊ ጋዜጠኛ ነኝ፣ አባትሽ ከሆነ እኔ አላገትኩትም፣ ያገተው ሰው መፈለግ አለብሽ ብሏት ነበር። ያ ነገር ሲጣራ እንዳያችሁት በካሜራ ተጣርቶ ነበር። እዛ ቤት የጠቆመ ሰውዬው ካሜራ ላይ ተገኝቶ ነበረ፣ ተያዘ። እንደነገርኳችሁ ትላንት ቤቱ ድረስ በመኪና አይሄድም። መኪናው አራቅ አርጎ አቁሞት ነው በእግሩ የሚጓዘው ነበረው። 3-4 ቀን ተከታትለውት ትላንት ፊት ለፊት ቤቱ ገብተው ነበረ። ቤቱ ሲገቡ ጊዜ አንድ ሴት ነበረች። ምንድና ስትባል ፍቅረኛው ነኝ የ3 ዓመት ፍቅረኛው ነኝ ብላ ነው ያዙ ይልቀቁኝ ያለች የነበረው። እንዴት ወንጀል ትሰራለህ? እንዴት አትነግረኝም? በታማኝነት እንደምሰራ ነው ማቀው። ሱቅ 2 ቦታ ነው ያለ ነው። ብቻ ብዙ ነገር አውርቶ ነበር። ያው የአጭበርባሪና የሌባ ስራው ስለሆነ ግን ይሄ ነገር ያኔ የእውነት ነው የመሰለኝ የነበረው። ምክንያቱም ፈቶ አብሮ የተነሱት አብሮ ምን ያደረጉት ምናምን ብዙ ነገር ነው ኤርሚያስ አምጥቶ ያሳዩት ነበረው። ኤርሚያስም ደግሞ ይሄ ነገር አምኖ ተቀብሏቸው ነበር። ስለዚህ ያቺ ሴት ደግሞ የሉላ ክስ ተላላኪ ናት። የሉላ ክስ ቀኝ እጅ የተባለችው ሴት ናት። ስለዚህ ያቺ ሴት ከዚህ ሰውየው ጋር የፍቅር ግንኙነት ጀምረው ነው፣ የፍቅር ግንኙነት ሳይሆን የውሸት የፍቅር ግንኙነት። ምክንያቱም እነ ሉልም እነ ብሩኬም እነ ኤርሚያስም በዚህ ጉዳይ ላይ ሆነ ብሎ ሲሪየስ ነው እንደሚሰሩበት ስላወቁ ያንዳንዱ ነገር አካሄዳቸው በሆኑ በጥንቃቄ ነው የሚጓዙ ተነበረው። ያን ጥንቃቄ ደግሞ እንዳይነቁ ሉሉም ሆነ ብሩኬም ሆነ ኤርሚያስ ሆነ እንዳይነቁ ፍቅረኛሞች ሆኖ ነው ነገሩ የጀመሩት። ፍቅረኛሞች አይደለውም፣ እሷ አሰሪ ናት። ውድ ቤተሰቦቼ ግን ይሄ ሰራተኛ ነው። ሰራተኛ የሆነ ሰውየው ደግሞ እህቱ ታግቶበት ነው። እህቱ ደግሞ ማን አገተው ብትሉኝ አቶ ደረጀ የሚባል ሰውየው ነበረ። ስለዚህ ዛሬ ያንዳንዱ ሚስጥር ወጥቷል። መቼም ምንም አይነት ሚስጥር ቢደበቅም ጉድጓድ ውስጥ ቢቀብሩትም እውነት ትወጣለች። ዛሬ እውነት ወጥቷል። ፍቅረኛው ነኝ ብላ ያዙ ልቀቁኝ ያለች ሴትዋ አሰሪው እንደሆነች አላቃው እንደሆነች ከሉላ ክስ ጋር አብሮ እንደሚሰሩ ከደረጀ ጋር አብሮ እንደሚሰሩ ነው። ብዙ ጊዜ በስልክ ነው የምንሰራው ነበረው። ያ ስልክ ተጠልፎብን መረጃችን በሙሉ ያወቃችሁብን የኛ የተባሉ ልጆች በሙሉ የያዛችሁ ያሰራችሁ ስለሆነ እሷ ፊት ለፊት በአካል መታለት ነግረኝ ነው የመጣችው ነበረው። ስለዚህ እንዴት ባነጋገሯ ቀስ አድርጋ በእጇ ነው የምታሳየኝ የነበረው ምልክቶቹ ምናምን እኔ መናገር አልችልም። ምክንያቱም እህቴ በእነሱ ቁጥጥር ስር ስለሆነች አንድ ነገር ብትናገር እህትህ ትሞታለች፣ እህትህን አታገኛትም ብሎ ነው የተናገሩኝ የነበረው። ያ ነገር ስላለ እኔ ፈሪቼ ምንም ነገር ለመናገር አልፈለኩም። ስለዚህ በጣም ከባድ የሆኑ ምስጢራቶችን እኔ እጅ ላይ ያሉ ያ ምስጢሮችን እንዲወጡባቸው ስለማይፈልጉ መጀመሪያ እህቴ ያስይዤ ነው እዛ ውስጥ የገባሁት ነው ያለው። አፈር ብላና እንዴት ለብር ብሎ ሰው እህቱን የእነዚህ የመጥፎ ሰዎችን የሰው ህይወት ምንም አይመስላቸው ሰዎች፣ ሰውን አጥፍተው የሚኖሩ ሰዎች፣ የሰውን ህይወት አጥፍተው ደስተኛ ሆኖ የሚኖሩ ሰዎችን አሳልፎ የሚሰጥ ወንድ እኔ አይቼ አላቅም። ወንድ ልጅ እኮ ለእህቱ መከታ ነው ይባላል። እህቱ ምንም ነገር ቢደርስባት ተሎ የሚደርስ ወንድም ነው ከአባት በታች። ግን ይሄ ሰውየው ምንም ሳይመስለው ብር አታሎት ብር በገንዘቡ በአካውንቱ ብዙ ብር ስለተላለፈለት ስለገባለት እህቱን አሳልፎ ለአቶ ደረጀ ነው የሰጣት ነበረው። እህቱ ደግሞ በዛ ደግሞ ታማ በሽተኛ ሆና ነው የምትኖረው ነበረው። ስለዚህ ዛሬ በጣም ደስ የሚል ነገር ያቺ እህቱ በክትትል የት እንዳለች ምን ላይ እንዳለች አፈላልገው በሪሜጅ ገብታለች። ኤርሚያስ ጋር ነው ያለችው። አሁን ደህና ናት። ሕክምና ተደርጎላታል። ክትትል ያደረገች ነው።
ያ ሰውየውም ደግሞ በኤርሚያስ ቁጥጥር ውለዋል። ያቺ ፍቅረኛው ነኝ የ3 ዓመት የ4 ዓመት ፍቅረኛው ነኝ ብላ ፍቅር የሚያጫውታት ሴትዮ አመልጠዋለች። ለጊዜ ግን እንደምትያዝ እርግጠኛ ነኝ። ምክንያቱም መግቢያና መውጫዋ በደንብ ኤርሚያስን አረጋግተዋል። ነገር ግን እዛ ጋር ቁጭ ብላ ይህን ያህል ወንጀል የምትሰራ ይህን ያህል በወጣቶች ላይ የምትጨፍር በሉል ህይወት ላይ የተጫወተች ሴት ስላመለጠችው ኤርሚያስ በጣም ነው የተናደደው። በጣም ከምላችሁ በቃ በቁሜ ነው የገደለች ነው ያለው። ግን አንዳንዴ ያጋጥማል። እናንተ ምንም ነገር አያሸንፋችሁም። እናንተ ሁሌ አሸናፊ ናችሁ እንጂ ተሸናፊ አይደላችሁም። ምክንያቱም እናንተ ለእውነት ነው የቆማችሁት። እውነት ምን ጊዜም ብትሆን ፊት ለፊት ትወጣለች እንጂ ወደ ኋላ እንደቀረች አትቀርም። ስለዚህ እነዚህ ሰዎች እቺ ሴትዮ ያዙኝ፣ ልቀቁኝ፣ እንዴት እንደዚህ ነገር ታደርጋለህ? የኔ ፍቅር ምናምን እንዱ ሰው እንዴት ይችልበታል ወንጀል መስራት? እንዴትስ አድርጎ ነው በዚህ ልክን ወንጀል የሚሰራው? ስለዚህ ኤርሚያስ ምንም እንዳይከፋ ትያዛለች። ከእናንተ እጅ መቼም አታመልጥ። ዛሬ ብታመልጥ ነገ ብታመልጥ ትገኛለች። ምክንያቱም ከሉላ ክስት የተባለችዋ እኔ አክስት አለትም ሴጣን ከሆነ ሴትዋ ጋር አይደለም አብሮ የሚሰሩት። ያ ስለሆነ ስራቸው በሙሉ ጠማማ መንገድ ነው የሚሄዱት። የጠማዘዘ ነገር ስለሆነ ነው። ስለዚህ አሁንም መገኘቷ አይቀርም። ዋናው እቺ ታገተች የተባለችዋ ልጅ ስለወጣች እኔ በጣም ደስ ብሎኛል። በጣም ነው ኤርሚያስ፣ በጣም ላንተ ክብር አለኝ። ብዙ ጊዜ የምትጋጫቸው ሰዎች በጣም ሀርድ የሆኑ ሰዎች ናቸው። ያው ሁላችሁም ናችሁ። ሁላችሁም የምትሰሩት ስራ በጣም ኃይለኛ ስራ ነው አውቃለሁ። ነገር ግን እነዚህ ሁለት ሴቶች መጥተው ወከባን አድርገው ለምን እንደዚህ ያደረሽ አንቺ ማነሽ አንቺ ግን አውቆ ነው። ሁለታቸው አንድ ላይ ነው የሚሰሩት። እነዚህ ሁለቱም ሴቶች የሉላ ክስት ተላላኪ ናቸው። ከሉላ ክስት ጀርባ ያሉ ሰዎች ናቸው። ገብቷቸዋል። ዛሬም እነዛ ሴቶችን ሉልን ሊያጠፉ እንደገና ተልከው ነው። ሉልን አልበቃ ብለዋቸው ኤርሚያስ ላይ ገና ጉድ ሊሰሩ ነው የመጡት ነበረው። ግን አይሳካላችሁ። እነዚህ ሁለት ሴቶችን በአስቸኳይ ለህግ መቅረብ አለባቸው። አንድ ሰው ጎተው፣ አንድ ሰው ወደ ኋላ አስቀርተው፣ አንድ ሰው ዋግ እንዲከፍል አድርገው እንዲተማም አድርገው እንደገና ሌላ ሰው ለምን ሰራ? ለሉልን ለምን አገዙት? ከሉል ጎን ለምን ቆሙ? በቃ ሉል እንደታመመ ሉል እንደተጎዳ ለምን አልኖረም ነው? በቃ ተቃጠሉ እኮ። ተደብቃ ቁጭ ብላ እኮ ነው ስራው የምሰራው። ምክንያቱም የእሷ ቡችሎች ብዙ ናቸዋ። በሰው ደምን ትነግዳለች። ሰውን እዛ ጋር ለአመታት አሳስራ በወር ከቤት ክራይ ቤት ምታከራይ መስለዋት በወር ብር ትቀበላለች። በዛኛው ብር ነው ይህና ህዝብን ሰብስባ ከስርስር የምታሰራው እንጂ እሷ ደፋር ብትሆን ኖሮ እውነተኛ ሴት ብትሆን ኖሮ ለምን ከሉል ፊት ለፊት ቁጭ ብላ አትከራከረው አይደል? እውነተኛ ከሆናችሁ ሐቀኛ ከሆናችሁ እኮ ፊት ለፊት ቁጭ ብላችሁ እኮ ነው የምትከራከሩት። ይሄ እኮ ሉል እኮ ልጅዋ እኮ ነው አይደል? ያሳደገችው ልጅዋ ነው። ከማንኛውም ሰው ቁጭ ብላችሁ እውነተኛ ከሆናችሁ መፍራት ያለብን እኮ አንድ አላህ አንድ ፈጣሪያችን ነው እንጂ ሰው አይደለም። ሰው ታከብሩታላችሁ፣ ግን በሀቅ መንገድ ላይ ለእውነት ቆማችሁ መከራከር ነው ያለባችሁ። ስለዚህ እሷ የሉላ ክስት ወንጀል ካልሰራች ንጹህ ከሆነች ለምን ተደበቀች? ለምን ከልጇ ራቀች? ዛሬ እነዚህ ሴቶችን አስልካ እነዚህ ጀግና ልጆች የኢትዮጵያ እናቶች የሚያገለግሉ የኢትዮጵያ አባቶች የሚያገለግሉ የወደቀ ሰው አንስቶ አሳክመው ልብስ ገዝተው ምግብ ገዝተው ቤት ተከራይተው ጥበቃ አድርገው የሚከራተቱ ልጆችን ገና እንደገና ሌላ ጣጣ ውስጥ እንዲገቡ የምታደርገው እሷ ምን ስለሆነች? ሰነፍ ስለሆነች፣ ፈሪ ስለሆነች። ጀግና ሰው እኮ ፊት ለፊት ነው የሚከራከረው። ጀግና ሰው ፊት ለፊት ነው የሚቆመው። ግን እሷ ፊት ለፊት ለመቆም ብቃት የላትም። ብቃት የሚባል ነገር የላትም። ለምን? ሰነፍ ስለሆነች፣ ለብቃት ስላልደረሰች፣ ስራዋ በሙሉ ከጀርባ ስለሆነ፣ ስራዋ በሙሉ ከካሜራ ጀርባ ስለሆነ፣ ስራዋ በሙሉ ከሰው ጀርባ ስለሆነ፣ ስራዋ በሙሉ ከሴጣን ጋር የተያያዘ ነገር ስለሆነ። ስለዚህ ውድ ቤተሰቦቼ ዛሬ ኤርሚ በጣም ነው የተናደደው። እስከ ዛሬ የሚሰራው ሲሰራ ጊዜ በዚህ ልክ ተበሳጭቶ አይቼው አላቅም። የዛሬው ግን ጉድ ሰርተውታል። በተለይ ይሄ ወንድ ተብዬው የወንድ አልጫ ትላንት ቢናገር እዛው ያለች ወይ ስትወጣ ጊዜ እንዳትሄድ በቃ እንዳትሄድ ያዙልኝ፣ እህቴ በሷ እጅ ነው ያለችው፣ ፍቅረኛ አይደለችም ቢሉ እኮ ምንም አታመጣም። እሷ ከተያዘች በኋላ ስልኳ ይቀማል። ምንም አይነት ኢንፎርሜሽን ማስተላለፍ እኮ አትችልም። እና ውድ ቤተሰቦቼ የሉላ ክስት አሁንም ቢሆን አልተኛችም። አሁንም ቢሆን የሉላ አልበቃ ብለዋት ገና ሌሎቹ ለማጥፋት ሆነ ብላት አቅዳ ነው የተነሳችው። የእሷ ጉድጓድ ውስጥ ተቀምጣ ይሆን ምን ውስጥ ተቀምጣ ይሆን አላቅም። እሷ ቁጭ ብላ በብርዋ ገና ሌላ ሴቶችን ሌላ ወንዶችን ልካ እነዚህ ልጆችን ስራቸው እንዲያቆሙ
ስለዚህ ዋና ተላላኪ የሆነውን ልጅ ተይዘዋል፣ በቁጥጥር ስር ውለዋል። እያንዳንዱ ሚስጥር አውጥተዋል። ምንም የደበቀው ነገር የለም። ያው እህቱን አውጥተው አመጣዋት እና አቶ ደረጀ ያገተው ማን እንደሆነ ማን ልጎት እንደሆነ ሚስጥሩ ወጥተዋል። ውድ ቤተሰቦቼ በጣም ነው ደስ ያለኝ። የገዛ ልጁ አሳስራው በዚህ ልክን ዋጋ ስለከፈለ እኔ በጣም ደስ ብሎኛል። ምክንያቱም ሰው የዘራውን ነው የሚያጭደው የሚባለው እኔ በደረጀ ነው ያየሁት። በሌላ ሰዎች ላይ የተጨፈረው የተጫወተው ዛሬ ልጁ ዋጋ እንዲከፍል አድርገዋለች በገዛ ፍቅረኛዋ እና በጣም ነው ደስ ያለኝ። እነ ሉሉ ከሆነ ሁሌ አሸናፊ ናቸው እንጂ ተሸናፊ አይሆኑም። አክስቱን በቅርብ በቁጥጥር ስር ትውላለች። ያው እንዳለ የእሷ ተከታዮች በሙሉ እየተያዙ ነው እያንዳንዳቸው እላቸዋለሁ። ውድ ቤተሰቦች እወዳቸዋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ። መልካም ምሽት።